መስራት የሚፈልግ ሰው ሰብስክራይብ፣ ላይክ፣ ሼር በማድረግ ይጀምር። መስራት የማትፈልጉ ልጆች ግን ይህንን ቪዲዮ ስክሮል አድርጉት። ተጨማሪ ገቢ አልፈልግም የምትሉ ከሆነ ይህን ቪዲዮ ስክሮል አድርጉት፣ ለእናንተ ስለማይሆናችሁ ማለት ነው። ግን መስራት እንፈልጋለን፣ ተጨማሪ ገቢ እንፈልጋለን፣ በቀላሉ ተጨማሪ ስራዎችን ሰርተን ተጨማሪ ገቢ ማግኘት እንፈልጋለን የምትሉ ግን ተከተሉኝ፣ እንዴት እንደሚሰራ አሳያችኋለሁ። ሃኒጌን የሚባለው እንደምታዩት አሁን እኔ እየሰራሁበት ነው። ሃኒጌን የሚባለው ዌብሳይቱ ለእናንተ ግን እንዴት እንደሚሰራ ለማሳየት ኦልሬዲ ሎጊን አድርጌ እየሰራው ነው። ሎጋውት አድርጌ ላሳያችሁ፣ አብራችሁን ቆዩ። Welcome to NigitTube። በመጀመሪያ እንደተለመደው ሰርች ባራችሁ ላይ ትሄዱና ሰርች ባራችሁ ላይ ሄዳችሁ ሃኒጌን ብላችሁ ሰርች ታደርጋላችሁ። ሃኒጌን ብላችሁ ሰርች ታደርጋላችሁ። ሃኒጌን ብላችሁ ሰርች ካደረጋችሁ በኋላ ሃኒጌን አነሪንግ አብዛት ወርክ ኢን ዘ ባክግራውንድ ነው የሚለው። እዚህኛው ሊንክ ላይ ምን ማድረግ ነው ከፈለጋችሁ እዚህ መጀመሪያው ላይ ማድረግ ትችላላችሁ። ደግሞ እንዳማራጭ ሁለተኛው ሊንክ ላይ ክሊክ ማድረግ ትችላላችሁ። ግን መጀመሪያ ስታርት አርኒንግ ኦንላይን የሚለውን መናድርግ ክሊክ እናድርግበት ማለት ነው። እኛ ዘን ክሊክ ካደረጋችሁ በኋላ እንደዛ አይነት ፔጅ ያመጣላችኋል። ምን ትሉታላችሁ? ስታርት አርኒንግ ናው ትሉታላችሁ። ስታርት አርኒንግ ናው ጋር ስታርት አርኒንግ ናው የምትል ሊንክ አለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። ክሊክ ስታደርጉ ምን ይላችኋል? ሳይን አፕ አድርጉ ይላችኋል። እዚህ ጋር አካውንት እናንተ አዲስ ስለሆናችሁ ግዴታ አካውንት ስለሚያስፈልግ ምን ትሉታላችሁ? አስፈላጊ ከሆነ በጉግል አካውንታችሁ ሎጊን ብታደርጉ ጥሩ ነው። እንደ አማራጭ ደግሞ የራሳችሁን ጂሜል አካውንት መሙላት ትችላላችሁ። እኔ ግን ማሳያችሁ በጉግል አካውንቴ ነው። ቀጥታ ጉግል አካውንት የሚለው ላይ አንድ ጊዜ ክሊክ አደርጋለሁ። ዘን ምንድነው ማድረገው? ጉግል አካውንታችሁን ሰሌክት አድርጋችሁ መግባት ነው። ዘን ምናልባት እኔ ካሁን በፊት ሎጊን አድርጌ ስለነበረ ነው። እናንተ ሳይን አፕ ስታደርጉ ቬሪፊኬሽን ጠይቃችሁ ይችላል። ጂሜል አካውንታችሁ ላይ ይመጣላችሁ ቬሪፊኬሽን ኮድ ትሞሉለታላችሁ። ቀጥታ ሎጊን አድርጋችሁ ስትገቡ እንደዚህ አይነት ፔጅ ያመጣላችኋል ማለት ነው። እንዴት ነው የሚሰራው የሚለውን አሁን ማሳያችሁ በቀጥታ ማለት ነው። ይህ አፕ የሚሰራው ምንድነው? ዋይፋይ ግዴታ ሊኖራችሁ ይገባል። ያንን ዋይፋይ እናንተ የምትጠቀሙበት ባንድዊድዝ አለ። ለምሳሌ 7 ሜግ ቢሆን የእናንተ ዋይፋይ ስፒዳችሁ 7 ሜግ ቢሆን ከ7 ሜጉ ሙሉ 7 ሜጉን አትጠቀሙት። ሙሉ 7 ሜጉን ካልተጠቀማችሁ የሆነ ባንድዊድዝ ይባክናል ማለት ነው። ያንን ባንድዊድዝ ምን ያደርገዋል? እሱ ማትጠቀሙትን ባንድዊድዝ ኦልሬዲ ሌሎች ሰዎች እንዲጠቀሙበት ያደርጋል። ሌሎች ሰዎች ሲጠቀሙን ለእናንተ ምን ይሰራችኋል? ዶላር ይከፍላችኋል ማለት ነው። ምንድነው የሚያደርገው? ቀጥታ እናንተ ማትጠቀሙበትን ባንድዊድዝ ለሌላ ሼር ያደርገዋል። ያን ሼር ስላደረገ እናንተን ዋይፋይ ባንድዊድዝ ሼር ስላደረገ ብቻ ዶላር ካውንት ያደርግላችኋል ማለት ነው። እንዴት ነው የምንሰራው ለምትሉ ልጆች ደግሞ ሎጊን አድርጋችሁ ከገባችሁ በኋላ እንደዚሁ ከፍታችሁ ማስቀመጥ ነው የሚጠበቅባችሁ። ሁለተኛ ደግሞ እዚህ ጋር ማሳያችሁ ነገር ምንድነው? ማይ አክቲቭ ዲቫይስ አንድ ዲቫይስ ነው አክቲቭ የሆነው ዲቫይስ እያለ ነው። በፒሲ ስለገባው ነው። ፒሲ ነው አክቲቭ የሆነው። ተጨማሪ ዲቫይሶች ወይ ስልካችሁ ተጨማሪ ቤት ስልክ ካላችሁ ኦር ሌላም ፒሲ ካላችሁ ኮኔክት አድርጋችሁ በተጨማሪ በአንድ አካውንት እስከ 10 አክቲቭ ዲቫይስ ይፈቀዳል ይላል። you can have up to 10 active device per account ይላል ማለት ነው። ስለዚህ 10 ዲቫይስ ኮኔክት ማድረግ ትችላላችሁ። 10 ዲቫይስ ኮኔክት አድርጋችሁ መስራት ትችላላችሁ። የኛው ተጨማሪ መሰሩበት ሚንስ ነው ማለት ነው። ምናልባት እኔ ብያችሁ የማይገባችሁ ከሆነ ትንሽ ተጨማሪ ገለጻ ያስፈልገኛል ለምትሉ ከሆነ እነዚህ ሊንኮች ላይ ክሊክ አድርጋችሁ ብትገቡ እንዴት እንደሚሰራ በደንብ ያሳያችኋል። ስለዚህ ሁለተኛ ላይ ማሳያችሁ ደግሞ ተጨማሪ ስራ እንደዚህ ሼር ከማድረግ ኦልሬዲ ባንድዊድዛችሁን የዋይፋያችሁን ባንድዊድዝ ከመሸጡ ተጨማሪ ሌላ ምን ይሰራል የምትሉ ከሆነ የእናንተን ጓደኛ ኢንቫይት ስታደርጉ $3 ታገኛላችሁ። ኢንቫይት ያደረጋችሁት ካስተመር ገንዘብ ፔይ አውት ሲያደርግ $5 ለእናንተ ይሰጣችኋል ማለት ነው። የኛው ተጨማሪ ኢንካም ነው ማለት ነው። እንዴት ነው ሼር የምናደርገው ካላችሁ እዚህ ጋር ሪፈራል ሊንክ አለች። ያችን ኮፒ አድርጋችሁ ወይ በቴሌግራም ወይ በኢሞ ባላችሁ ፕላትፎርም መላክ ነው የሚጠበቅባችሁ፣ ኮፒ አድርጋችሁ ማለት ነው።
ሌላ ደግሞ ተጨማሪ ኢንከም ምንድነው? እዚች ጋር ፖት የምትመስል ነገር አለች። ያቺ ፖት ምንድነው? በየቀኑ አንዳንድ ቻንስ ትሰጣችኋለች ማለት ነው። አሁን እኔ ትናንትና ከፍቻታለሁ፣ ዛሬ ከፍቻታለሁ፣ 2 ጊዜ ከፍቻለሁ ማለት ነው። የሆነ ፖይንት ይሰጣችኋል። ያን ፖይንት ኮሌክት ታደርጋላችሁ ማለት ነው። ቀጥታ አሁን ነገ ላይ ዛሬ ኦልሬዲ ስለ ኮሌክት ስላደረኩት ነው እኔ 11 ሀወር 24 ሚኒት 41 ሰከንድ ከዚህ በኋላ እንደገና ሌላ ቻንስ ይሰጠኛል ማለት ነው። ይሄም በየቀኑ ኮሌክት የምናደርገው ነው። በየቀኑ ኮሌክት የምናደርገው ነው። ኦልሬዲ ይሄኛውና እቺኛዋ ኢሜጅ እና እናቸው አረንጓዴዋ ኢሜጅ ምንድናት? ኦልሬዲ ኮሌክት ያደረኳቸው ናቸው። እንደ አዲስ ስትገቡ ግን እናንተ ምን ይላችኋል? ኮሌክት አድርጉ ይላችኋል። አንደኛው አረንጓዴዋ ሊንክ ምንድናት? ሼር ያደረጋችሁት ኢንተርኔት ኦልሬዲ 1 ጊጋባይት ሼር ካደረጋችሁ ወይም በሌላ አባባል 1 ጊጋባይት ከሸጣችሁ ምን ይሰጣችኋል? እዚህ ጋር 200 ፖይንት ይሰጣችኋል። ክሌም አድርጉ ይላችኋል። ኦን ትሆናለች። ቀጣይች ምን ማድረግ ነው? ክሌም ስታደርጓት ሪዋርድ ክሌም ይላችኋል ማለት ነው። ይህም ተጨማሪ ኢንካም የምናገኝበት ታስክ ነው ማለት ነው። ሌላ ሁለተኛ ደግሞ እዚህም 7 አሁን ለምሳሌ እዚች ጋር የምንከፍታቸው አሁን ኦልሬዲ 2 ፎቶችን ከፍቻለሁ አይደል? እኔ እንደምታዩት ትናንትናና ዛሬ 2 ጊዜ ክሌም አድርጌያለሁ። ከ7ቱ 2 ጊዜ ክሌም አድርገሻል ይለኛል። ሙሉ ለሙሉ 7 ጊዜ ከ7 ቀን በኋላ 7 ቀን ክሌም ካደረኩኝ የነኛን ፖይንቶች ክሌም ካደረኩኝ 500 ክሬዲት ይሰጠኛል ማለት ነው። አሁንም 500 ፖይንት ይሰጠኛል። ይሄንን ወደ ዶላር ቀይሮ ምን ያደርግላችኋል? ወደ አካውንታችሁ ያስገባላችኋል ማለት ነው። በተጨማሪ እኔ ይሄኛውን ታስክ አልሰራሁትም፣ ቢካም ኤጀንት ታስከር ነው የሚለው። ይሄም ተጨማሪ ታስክ ነው ማለት ነው። እናንተ ጎበዝ ከሆናችሁ መስራት ትችላላችሁ ማለት ነው። ስለዚህ በእንደዚህ አይነት መልኩ ከፍታችሁ ኦልሬዲ ወይ ፒሲያችሁን ወይ ስልካችሁን ከዋይፋይ ጋር ኮኔክት ታደርጋላችሁ። ከዋይፋይ ጋር ኮኔክት ካደረጋችሁ በኋላ ምንድነው የሚጠበቅባችሁ? ይሄንን ዌብሳይት መክፈት ብቻ ነው። ሌላ ምንም አይጠበቅባችሁም። በራሱ ካውንት እያደረገ ይሰራላችኋል ማለት ነው። ሁለተኛ ደግሞ በተጨማሪ እንዴት ነው ዊዝድሮ የሚሆነው ነው ዋናው ትልቁ ነገር። እንዴት ነው ዊዝድሮ የሚደረገው? ዊዝድሮ ለማድረግ $20 መሙላት አለባችሁ። ይሄው ኮሌክት $20 ሪኩዌስት ቱ ፓይአውት ይላል። $20 ከሞላችሁ በኋላ በምንድነው የምናወጣው ለምትሉ ልጆች ፓይፓል ካላችሁ ፓይፓል። ሁለተኛ ደግሞ ኢትዮጵያ ውስጥ እንደምታውቁት ባይናንስ እና ባይቢት በጣም ቀላል አፕሊኬሽን ነው። በዛ ማውጣት ትችላላችሁ። ሁለተኛ ባይናንስ እና ባይቢት ላይ ያለውን ዶላራችንን እንዴት ወደ ራሳችን አካውንት ማስገባት እንችላለን ለምትሉ ልጆች ብዙ አማራጮች አሉ። በጣም ብዙ አማራጮች አሉ። እንደተጨማሪ ሌላ አፕሊኬሽን አለ። ለምሳሌ ፖፖ ላይቭ ማንኛውም ሰው እየሰራበት ያለ አፕሊኬሽን ነው። እንደምታውቁት እኔም እየሰራሁበት ነው። ስለዚህ ስለ ፖፖ ላይቭ ተጨማሪ ማወቅ ከፈለጋችሁ ኮሜንት ላይ ጻፉልኝ፣ አሰራሩን አሳያችኋለሁ። ከባይናንስ ወይም ከባይቢት ያንን ኮይኑን ወደ ፖፖ ትራንስፈር አድርጋችሁ ቀጥታ ወደ በኢትዮጵያ ብር ማውጣት ትችላላችሁ ማለት ነው። ለተጨማሪ ቢብራራልን ብላችሁ የምታስቡት ነገር ካለ ኮሜንት ላይ ጻፉልኝ። መስራት የምትፈልጉ ልጆች ስሩት። እኔም በእርግጠኝነት አሁን $3.29 ደርሻለሁ። $20 ሲሞላ እንዴት እንደሚወጣ ደግሞ በደንብ ቪዲዮ ሰርቼ አሳያችኋለሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁት አልጠራጠርም። መስራት የምትፈልጉ ልጆች እንደምትወዱት አልጠራጠርም። ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት ቪዲዮውን። አመሰግናለሁ።